ሰላም ጤና ይስጥልኝ ውድ የመሰረተ ክርስቶስ ሚዲያ የዩቲዩብ ቻናል ተመልካቾቻችን እንደምን ሰነበታችሁ። ዛሬም ደግሞ የመሰረተ ክርስቶስ ቀንን በተመለከተ ከታሪክም አንፃር ጥያቄዎችን እያነሳን ቆይታ እናደርጋለን። ሁላችሁም በያላችሁበት መልካም ቆይታ። እንግዲህ እንግዶቻችን ስለመጣችሁ በጣም እናመሰግናለን። እግዚአብሔር ያክብርልን። ራሳችሁን ብታስተዋውቁ እንዲሁም ደግሞ በመሰረተ ክርስቶስ ቤተክርስቲያን ያሉትን አገልግሎት እንዲሁም ደግሞ መቼና የት እንዴት ጌታን እንዳገኙ ቢነግሩ። እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ ብሩሮ በላይ እባላለሁኝ። ጌታን የተቀበልኩት በ1972 አካባቢ ይመስለኛል። ለግዛት ቀኑን አላስታውስም። እዚህ ኦሎምፒያ መሰረተ ክርስቶስ ቤተክርስቲያን ጌታን የተቀበልኩት ያን ጊዜ ትልቅ መንፈሳዊ እንቅስቃሴ የነበረበት ዘመን ነበረ። ስለዚህ ቤታችን መኖሪያ ቤቶችን ቅርብ ስለነበረ ነው ወደ መሰረተ ክርስቶስ ቤተክርስቲያን የመጣሁት። ከዛን ጊዜ ጀምሮ እንግዲህ በተለያዩ አገልግሎቶች አገልግያለሁ። መጽሐፍ ቅዱስ ጥናት፣ በጸሎት ጓድ፣ በዲቁና፣ በመሪነት አዲስ አበባ ክልል እዚህ ዋናው ቢሮን በመሰረተ ክርስቶስ አጠቃላይ መሪነት አገልግያለሁ። አሁን ደግሞ ምስራቅ መሰረተ ክርስቶስ ቤተክርስቲያን አዲስ አበባ ገርጂ ያለችው አንድ የባይብል ስተዲ ቡድን አስጠኝ። እሺ፣ አመሰግናለሁኝ። እኔ ኤልያስ መሳይ እባላለሁኝ። ጌታን ኢየሱስ ክርስቶስን የተቀበልኩት በ1968 መጋቢት ወር ነው ካልተሳሳትኩኝና በአንድ ቤተሰብ እና በአንድ ወንድም ምክንያት ነው ጌታን ያገኘሁት እና እንግዲህ ከዚያን ጊዜ ጀምሮ በቤተ ክርስቲያን ውስጥ በተለያየ አገልግሎት ዘርፎች ውስጥ ሳገለግል ነበር። በሽምግልና፣ በመጽሐፍ ቅዱስ ጥናት፣ በተለይ በደርግ ጊዜ በመጽሐፍ ቅዱስ ጥናት መሪነትና ማቴሪያል በማዘጋጀት በማስተባበር ጉበኛ የሚባለው ነበር በዚያን አገልግሎት ውስጥ። ከዛ ነው ደግሞ በአዲስ አበባ ክልል ስራ አስኪያጅ ኮሚቴ አባልነትና መሪነት፣ እንደዚሁም ደግሞ አሁን በመጨረሻ ደግሞ በመሰረተ ክርስቶስ ቤተክርስቲያን የመሪዎች ጉባኤ ሰብሳቢ ሆኜ በማገልገል ላይ እገኛለሁ። እሺ ተባረኩ። እንግዲህ በስልታዊ ዕቅዳችን የመሰረተ ክርስቶስ ቀን በዚህ ዓመት ሰኔ 8 ይከበራልና ይሄ የሚከበረው የመሰረተ ክርስቶስ ቀን ምን ትርጉም አለው ለእናንተ? እንዲሁም ደግሞ ፋይዳውስ ምንድን ነው ብላችሁ ታስባላችሁ? እንግዲህ መነሻን ማስታወስ በጣም የራሱ ጥቅም አለው። በመጽሐፍ ቅዱሳችን ላይ ዮሴፍን ያላወቀ ትውልድ ተነሳ ይላል፣ ማለት ታሪክን ማለት ነው። በመሳፍንትም ውስጥ ደግሞ እግዚአብሔር ለእስራኤል ያደረገውን የማያውቅ ትውልድ ይነሳል እና በታሪክ መካከል በሰዎች ሂደት መካከል አንዳንድ ጊዜ አንዳንድ ታሪኮች ይጠፋሉ፣ ይረሳሉ። አንዳንዱ መረሳቱ ምንም ላይሆን ይችላል፣ ግን እግዚአብሔር ያደረገው ግን እንዳይረሳ እንግዲህ ሰዎች ሊረሱ ይችላሉ፣ በታሪክ የታወቀ ነገር ነው። ግን እግዚአብሔር ያደረገው እንዳይረሳ ግን ሁልጊዜ ያንን ለማስታወስ የሆነ ቀን ማሰብ ጥሩ ነገር ነው። ለምሳሌ ጌልጌላ የሚባለውን ዮርዳኖስን ሲሻገሩ እስራኤላውያን አንድ ድንጋይ ነገር አስቀምጡ፣ ያ ማለት መታሰቢያ እንዲሆን ነው። ስለዚህ ታቦቱን የተሸከመው ሰው እነማን ነበሩ፣ መጀመሪያ የቀደሙ ምናምን የሚባለው ታሪክ አይነሳም። ነገር ግን ሁልጊዜ ግን እስራኤልን እግዚአብሔር ያንን ዮርዳኖስን ከፍሎ ማሻገሩ እንዲታወስ፣ እግዚአብሔር እንዲታወስ ያ ድንጋይ ተቀመጠ። ስለዚህ አሁን ምናልባት በዓመት አንድ ጊዜ ተገናኝቶ እግዚአብሔር በዚህ ቤተክርስቲያን ጅማሬዋ ታናሽ ነበር። እኔ እንኳን ሳቃት በጣም ትንሽ ጅማሬ ነበራት እና በሂደት አሁን በርትተን ብዙ ደረጃ ላይ ደርሰናል እና ስለዚህ ታሪካችን ወደኋላ ለማስታወስ ጥሩ አጋጣሚ ይሆናል ብዬ እገምታለሁ። እሺ፣ ይሄ ፋይዳ ምን አለው ለሚለው እንግዲህ 3 ነገሮች አሉ። አንድ እግዚአብሔርን ለማመስገን ነው። ሁለተኛው ነጥብ ደግሞ ደካማ ጎናችን ብርቱ ጎናችንን ለማየትና ብርቱን ለማጎልበት ይረዳል። ደካማ ጎኑን ደግሞ ለማስተካከል ይረዳል። ሶስተኛው ነጥብ ደግሞ
በድሮ መሪዎች እና በቀድሞ መሪዎች እና በአሁኑ መካከል ያለውን ነገር ግንኙነትን ወይም ደግሞ ያለውን ክፍተት ለማጥበብ ይመቻል፣ ያመቻል ይታለ። እሺ የመሰረተ ክርስቶስ ታሪክ አሁን ላለው ደግሞ ለሚመጣው ትውልድ ከማሳወቅ አንጻር ምን መደረግ አለበት ብላችሁ ታስባላችሁ? እንግዲህ መጽሐፍም የሚለው እንግዲህ ንገራቸው ነው ለልጆች። እንኳን መጽሐፍ ቅዱስ ነገር ያዛል። እግዚአብሔር ያደረገልህን ነገር ልጆች ያ ታሪክ በሆነ ጊዜ ለምሳሌ እስራኤል የሄደበትን መንገድ ልጆች አያውቁም፣ አልተወለዱም ነበር ማለት ነው። ወላጆቻቸው ነው የሚያውቁ። ስለዚህ ወላጆች ለልጆች ታሪክን መንገር አለባቸው እና እንግዲህ እኛ ጋር እንግዲህ አባቶች ዛሬ መባላችን አላውቅም። እንግዲህ ከኛ ቀደም ያሉ ሰዎችም ነበር እኛ እንደ አባቶች የምንቆጥር የነበረው። አሁንም አንዳንዶቹ በሕይወት አሉ፣ አንዳንዶቹ በሕይወት ባይኖሩም ማለት ነው። ስለዚህ በእኛ ዘመን የተደረገውን ነገር ለልጆቻችን መንገር በጣም ጥሩ ነገር አለው። ታሪካችን እንዲቀጥል ማለት ነው። እነሱም ደግሞ ሌላ ታሪክ ይሰራሉ ከእግዚአብሔር ጋር። እነሱ ደግሞ የሚቀጥሉ ልጆቻቸው ይነግራሉ። አይ ቲንክ አንዱ ጥቅም እሱ ይመስለኛል። በመጽሐፍ ቅዱስ መልክ ቢዘጋጅ ጥሩ ይሆናል። ቤተክርስቲያን ያሳለፈችበትን ጊዜ አንዱ ይሄ ነው። ሁለተኛው ደግሞ በዚህ በዝግጅቱ ጊዜ ማለትም በዚህ በመሰረተ ክርስቶስ ቀን የሚተላለፉት መልእክቶችም ራሳቸው ለአሁን ላለው ትውልድ ጥሩ እንትን ይኖረዋል ብዬ ገምታለሁ። ያው እንግዲህ እንዳላችሁት ነው። ብዙ ጊዜ የአባቶቻችንን ታሪክ በተለይ አሁን ያለን እንኳን ይበል ልጆቻቸው የራሳቸው ልጆች እንኳን ብዙ ጊዜ ያው እንኳን ልጆቻቸው ይዘነጉታል። ምክንያቱም ምንድነው ክፍተት አለ። ብዙ ጊዜ ያለውን ታሪክ ለልጆች ማስተላለፍ ያውን ጊዜ ትውልድ እኛም ጨምሮ አናውቀው ብዙ ነገር። አሁን የመሰረተ ክርስቶስ ታሪክ እንደገና ይሄ ታሪክ ማለት ብዙ ዋጋ የተከፈለበት ነው። ብዙ አባቶች ዋጋ የከፈሉበት ነው። እናንተም እንደዚሁና ከዚህ አንፃር አሁን ያለው ትውልድ ማወቅ አለበት አይደለም? ወንጌል እንዴት እንደመጣ ከወንጌል አንፃር ነው ብዙ ነገሮች የተሰሩት ዋጋ የተከፈለውና አሁን ያለው ትውልድ እንዲያውቀው በደንብ መሰራት አለበት አይደለም? እና ይህን ደግሞ የምታስተላልፉት መልክ ከዚህ አንፃር አባቶች እናቶች አሉ ብዙ ዋጋ የከፈሉ አሁን በህይወት ያሉ የሌሉም አሉና ከዚህ አንፃር ለልጆቻቸው ከማስተላለፍ አንፃር አሁን በህይወት ያሉ እንዲሁም ደግሞ ወንጌል እንዴት ዋጋ ተከፍሎበት እንደመጣ አሁን ካለው የክርስትና ህይወት ምልልስ ከአገልግሎት ከተለያዩ ነገሮች አንፃር ቸል ብለን ያለንበት ጊዜ ነው። ብዙ ነገሮች አሉ አይደለም? እና ከዛ አንፃር ምን መደረግ አለበት? ቤተሰብ ለልጆቻቸው ከማስተላለፍ አንፃር እናንተ ምን ትላላችሁ? እስኪ ምንድነው እንግዲህ ሁለት ነገሮች ቢደረጉ እላለሁ። ምክንያቱም የቀድሞ አባቶች ባገለገሉት በሰሩት ስራ ነው እኛ ዛሬ እዚህ የደረስነው እና ቤተክርስቲያን እዚህ የደረሰችው እና ስለዚህ ያለፈው አባቶች አገልግሎት የሰጡትን አገልግሎት ሪኮግናይዝ ማድረግ ወይም እውቅና መስጠት አስፈላጊ ነው። ሁለተኛው ነጥብ ደግሞ አሁን በህይወት ያሉትን ደግሞ የተለያየ ሽልማት ቢሰጥ ኢንከሬጅ ያደርጋል አሁን ያለውን ትውልድ ብዬ አስባለሁ። ጨምሩት ነገር ካለ እንግዲህ አሁን የጊዜ የሚያስተሳሰብም ለውጥ አለ ማለት አሁን እኛ መጀመሪያ ባደግንበት ጊዜ እንደዚህ ያለ አፕሪሺዬሽን ምናምን ብዙ ጊዜ እግዚአብሔር የሚሰጠን ዋጋ የሚያጠፋብን መስሎን ነበር የምታየው። ስለማናገር እኔ ራሴ ነው በግሌ ሰዎች እንደው ይሄን አድርገህልኝ ምናምን ሲሉ ብዙ አይመችኝም ማለት ሰዎቹ ራሳቸውን ኤክስፕረስ ማድረጋቸው ልክ አይደለም ማለት ሳይሆን ግን እኛ ዘመን በነበረው ጊዜ ሰዎች ሲያሞግሱ የውድቀት የፍርሃት የመጥፋት ምልክት ሊሆን ይችላል ብለን እንፈራለን እና እሱ አለ። ነገር ግን ምንድነው ሰዎችን ያደረጉትን ነገር ቫልዩ ማድረግ አፕሪሺየት ማድረግ ጥሩ ነው። የማያመሰግኑ የሚለው አንዱ እንግዲህ የዘመኑ መጨረሻ ፈተና ነውና
ዓመት ሰዎችን ያደረጉትን የደከሙትን ነገር ሪኮግናይዝ ማድረጉ በጣም ጥሩ ነገር ነው። እንደተባለው እንግዲህ አሁን እዚህ ያለንበት ዓለም ወላጅና ልጅ ለእርስ በርስ ተገናኝቶ ለመነጋገር የሚመች ሴታፕ ብዙ የለውም። እውነት ለመናገር ከሆነ ኤሌክትሮኒክ ሚዲያው ብዙ ስለያዘው እኔ የኔን ታሪክ ለልጆቼ ለመንገር በጣም ከባድ ነው። በምን የአገልግሎት ህይወት እንኳን እንዳለፍ ብዙ አያውቁም። እውነት ለመናገር ከሆነ ማለት የተወሰነው ሊያውቁ ይችላሉ፣ ግን ሂደታችንን ታሪካችን ሁሉ ያውቃሉ ማለት ያስቸግራል። ራሱ የመነጋገር ባህሉም የማውራት ባህሉም ራሱ እውነት ለመናገር ደክሟል። ግን እንግዲህ እንደ ወላጅም እንደ ቤተሰብም እንደ ቤተክርስቲያን ደግሞ እንግዲህ እንደነዚህ ያሉ አጋጣሚዎች አንዱ የሚጠቅሙት ነገር ምንድነው? ለምሳሌ እኔ ባለሁበት አጥቢያ ምስራቅ መሰረተ ክርስቶስ በየዓመቱ ይህን ስናደርግ ታሪካችንን እናወራለን። እንግዲህ አሁን ምስራቅ ራሷ ረዥም ዓመት ኖራለች። ኤምኬሲ በራሷ ከ70 ዓመት በላይ ኖራለች። ምስራቅ ከ30 ዓመት በላይ ኖራለች። ራሱ የ30 ዓመት ታሪክ ብዙ ነው። በዚህ በ30 ዓመት የቆዩ ሰዎች አሉ፣ የሌሉም ሰዎች አሉ። እና ስለዚህ የ30 ዓመት እንኳን የቀረቡ እንኳን ቢል ነገር ብዙ ጠቃሚ ነገር አለው። በምን መንገድ ሄደው እዚህ ደረሰ። አንዳንድ ጊዜ ሰዎችን የመጨረሻውን ነገር እናይና በፊት የደከሙት ድካም ይጠፋብናልና ስለዚህ ድካማቸው ሁሉ በሙሉ ለመረዳት ታሪካቸውን ለመስማት ጊዜ ማዘጋጀት ጥሩ ነገር ነው ማለት እንግዲህ ይሄ አንዱ የሚጠቅመው ነገር ታሪካችንን ለመናገር እድል ሰጥቶናል ማለት ለመናገር ከሆነ እንጂ አለበለዚያ እኛ ሀገር እንደው ብዙ የሚጽፍም ሰው የለም። እንደው አሁን አንዳንድ አባቶች እየጻፉ ነው ለመሄድ ሲሉ አይ ቲንክ እንግዲህ እያጻፉ ነው መሰለኝ ታሪካቸውን። ግን በህይወት እያለን መናገር መቻል በጣም ጥሩ ነው። ያው እንደው መጽሐፍ ሲሉ ትዝ አለኝና አንድ አባት ነበሩ በታሪክ በጣም የሚታወቁና ኢቭን ልጆቻቸው ያውቁት መጽሐፉን። እንደዚህ አይነት አጋጣሚዎች አሉ። አንዳንድ ጊዜ መጽሐፍ እንኳን አባትና ጽፈው ታሪክን ጽፈው ልጆች ግን እንትን የማይሉበት ጊዜ አለ የማያውቁበት እና ይህን ደግሞ ማመቻቸት የሚቻለው ያ ወላጅ ነው አይደለ? እና ደግሞ ልጅ የጊዜን ማመቻቸት አይደለ? ከዚህ አንጻር እንደዛ ቢሆን እንላለን። እንግዲህ የትናንት አባቶች ማክበር የዛሬ ትውልድን ደግሞ መቀበል በቤተክርስቲያን ውስጥ እንዲደረግ አሁን ካለው ትውልድና ከአባቶች ምን ይጠበቃል ብላችሁ ታስባላችሁ? ያው ይሄ መከባበር ሰኔ ሲፈጣ ብቻ አይደለም፣ የሁል ጊዜ ልምዳችን ሊሆን ይገባል። የምናደርገው የምንፈጽመው ነገር ሊሆን ይገባል እና በዚያን ጊዜም ያው ይሄንን ሁኔታ ደግሞ የሚቀጥለው ጀነሬሽን ትውልድ እየተቀበለው ያየው የቀድሞ አባቶች ምን እንደሰሩ እየተገነዘበ ሊሄድ ይችላል እና እንደው በዓመት አንድ ጊዜ የሚደረግ ያችን ቀን ብቻ ጠብቀን የምናደርገው ሳይሆን በየዕለት ህይወታችን ልናደርገው የሚገባ ነገር ነው። እንግዲህ ባህላችን ውስጥ ይሄ ነገር አለ። ቋንቋችንም የአማርኛው እንግዲህ ኦሮምኛው መኖሩን አላውቅም። እንግዲህ ትልቅ ሰው አንቱ ይባላል አይደል? ማለት በፈረንሳይኛም አለው። እንግሊዝኛ ብቻ መሰለኝ አንተ ነው ሁሉም ተልኮምጾት እንሽም ሰውና ስለዚህ አንቱ የክብር አባባል ነው። አሁን ጠፋ እንጂ ድሮ ወንድም ራሱ ወንድም ጥላ፣ ወንድም ጋሼ፣ ትዬ እነዚህ ሁሉ እና እነዚህ የአክብሮት ምልክትና ገጽታዎች ነበሩ እና ከታላላቆቻቸውን አሁን ይሄን መጀመሪያ እህታችን አባዬ ነበር ስም አላት፣ ግን እድሜዋ በህይወት እስካለ ድረስ በአባዬ ነበር የምትጠራው እና የአክብሮት አይነት ገጽታ አለውና ስለዚህ መጽሐፍ ቅዱስም ይላል እኮ ሽማግሌ የሆነውን ገስጸው ነው ይላል ጢሞቴዎስ ላይ እና ማለት በትክክል እውነትን መናገር የለበትም አገልጋዩ ማለት ሳይሆን ግን ለሽምግልና ቦታ ለመስጠት ማለት ነው። ስለዚህ እርስ በርስ መከባበሩ ሳይሆን ትልቅ ቀድሞዎችን ማክበር ጥሩ ነገር አለው። ወላጅ ስንሆን ነው ለልጅ ምን ያህል እንደተደከመ በጣም የሚገባል። ለመናገር ከሆነ እናት የቱን ያህል እንደደከመች ሴት ልጅ የሚገባት እሷ ራሷ እናት ለመሆን ያለውን ሂደት ስታይ ስትከፍል ነውና አሁን ቢሆን ታላላቆች እዚህ ሲደርሱ
አልጋ ባልጋ አይነት ታሪክ አይደለም ያለው እና ሁሉም የራሱ ፈተና አለውና ድካም አለው። እነዛን ድካሞች መረዳት ሰውየውን ቫልዩት እንድናደርገው ዋጋ እንድንሰጠው ያደርጋል። እንግዲህ ሚዛን ስቶ ጊዜ ሲቆይ ሁላችንም የምንፈራው አንዳንድ ጊዜ አንዳንድ ነገሮች ከጊዜ በኋላ አሁን ይሄ ሲጀመር ጥሩ ነገር ይኖረው ይሆናል። በጊዜ ብዛት ሄዶ ደግሞ ሌላ መልክ እንዳይኖረው ነው ሁልጊዜ በቤተክርስቲያን የሚፈራው ነገር። እንግዲህ ምናልባት እንደኛ ያሉ ሰዎች እንዲህ ሰዎችን ግን ሬስፔክት ማድረግ እንግዲህ እኛም ጋር ሞክረናል። እንግዲህ የተለያየ ነገር ምስራቅ መሰረተ ክርስቶስም እንዲሁ ሞክረናል። አሁን ይሄ ነገር ከተጀመረ ጊዜ ጀምሮ ላይብራሪያችንን በአንድ አገልጋይ ስም ምናምን ሰይመናል። እዚህ ያለ ነገር ለማድረግ ተሞክሯል እና አንዱ መንገድ እንግዲህ ይሄ ነው። ስለዚህ አዲሱ ትውልድ እንደውም ከበፊቶቹ እርስ በርስም እንደዚህ መባባል እንደ ኃጢአት ነበር የሚቆጥረው እና አሁን እንደውም አዲስ ወጪ አሁን ያለው ትውልድ አፕሪሺዬሽንን ማለት አይተንበታልና ጥሩ ሳይድ አለው ይሄ ነው። እንግዲህ ትርጉሙ ልክ በተጠበቀ ባለ መንገድ ወደ ወይ ከሄደ ማለት ነው እንዳይስት ነው የሚፈራው ጊዜ። ምክንያቱም መሰረታችን ሁሉ ጊዜ መጽሐፍ ቅዱስ ነው እና የመጽሐፍ ቅዱስ ነገር ተከትለን ስንል አንዳንድ ጊዜ ባህል ይሆንና ባህሉ መጽሐፉን ያጨለመውና ባህሉ ብቻውን ተጎትቶ ይዞ ሌላ መስመር እንዳይሄድ ነው የሚፈራው። ለምናገር ጻድቃን ሰማዕታት እየተባለ ባላል ሰዎች ከብዙ ችግር ስላለ እሺ በዚህኛው ሐሳብ ላይ ባወራችሁት ሐሳብ ላይ ያው ብዙ ጊዜ እንትን ይባላል ያው የአባቶች ድርሻ ነው የሚባለው ይሄን ቢሰሩ ይሄን ቢያደርጉ እንደዚህ ይባላልና ወጣቱ ምን ማድረግ አለበት? አሁን ያለው ደግሞ እነሱን ከማክበር አንፃር ወጣቱ ምን ማድረግ አለበት? ይሄ እንግዲህ የአንድ ወር ወይም የአንድ ወቅት ወይም በዓመት አንድ ጊዜ የምናደርገው አይደለም ያልን ያለ ነው። ስራው ላይ በህይወታችን ሁሉ የምናደርገው የምንፈጽመው ነገር ነው። ግን በዚህ በሚኖረን ፕሮግራም ቤተክርስቲያን ሁልጊዜ ብታደርገው ጥሩ ነው፣ ተፈጽመው መልካም ነው። እንደዚሁም ደግሞ ይሄንን ለማድረግ መሪዎችም አገልጋዮችም ማህበረ ምእመኑን ልብ ማነሳሳት እና ወደዚህ ፕሮግራም እንዲመጡ ማድረግና ቀድሞ አባቶች ምን እንዳደረጉ ቢያዩ የአሁኑ ትውልድ ደግሞ ነገሩን ተገንዝቦ ቤተክርስቲያንን በቀላሉ ለመምራትና የት እንደደረሰች ለማየትም ያመቻቻል ብዬ እገምታለሁ። እኔ ቲንክ ይህን ለማገዝ 3ኛ ዮሐንስ ምናልባት ክፍሉን ባለፈው ሳይሻል አይቀርም። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ። እነርሱም በማህበር ፊት ስለ ፍቅር መስክረዋል። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና እንግዲህ ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል። ከዛ በኋላ ወዳጅ ሆይ በጎ የሆነው እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም። ለድሜጥሮስ ሁሉ ይመሰክሩለታል፣ እውነት ራሷም ትመሰክርለታለች፣ እኛም ደግሞ እንመሰክርለታለን። ምስክርነታችንም እውነት እንደሆነ ታውቃላችሁ። ድሜጥሮስ በቤተክርስቲያን ውስጥ ያለ አንድ ደግ አድራጊ ሰው እንደሆነ ነው ሽማግሌው ዮሐንስ ለድሜጥሮስ የሚመሰክርለት እና አሁንም ቢሆን የሚናገረው ነገር ምንድነው? በጎ የሆነውን ነገር ምሰል። አሁን ቀድሞ ከነበሩት ሰዎች የተለያየ ኔቸር ሊኖረን ይችላል። ሁላችንም አንድ አይነት አይደለንም እና በዚህ ቤተክርስቲያን ሁለት አይነት ሰዎች አሉ። በጎ ሰዎች አሉ፣ በጎ ያልሆኑ ሰዎች አሉ። ስለዚህ በጎ የሆኑትን ምሳሌ ተከተል። የሚነቀፉትን ሰዎች ምሳሌ ሳይሆን በጎ የሆኑትን ሰዎች ምሳሌ ተከተል። ወጣቱን መመልከት ያለበት እሱ ነው። እንደ ማህበር ስንታይ የተለያየ አይነት ገጽታ ሊኖረን ይችላል። አንዳችን ሌላ መልክ አንዳችን ሁላችንም የጌታ ልጆች ሆነን ባህሪያችን ካራክተራችን እንትን ያለ ነው እና አብረን ስንኖር ስንጋጭም ሊሆን ይችላል፣ ስንፋቀርም የተለያየ መልክ ሊኖረን ይችላልና ወጣቶች ማየት ያለባቸው ነገር በጎውን ለመምሰል ግን ራስን ማዘጋጀት የሚመሰል ነገር ነው። ከኛም ሲያዩ በጎውን ቢያዩልን ጥሩ ነው። ደካማም ጎን ሊኖረም ይችላል፣ ግን ደካማም ጎን ቢኖር በጎው እርግጠኛ ነኝ ደካማውን ይበልጣል። አብዛኛው በጎ ስራ ስላለን ወጣቶቻችን በጎውን እንዲመስሉ
እንግዲህ ከኛው ጋር ቢኖሩ ጥሩ ነው። እንግዲህ እኛች ቤተክርስቲያን ስትመሰረት በታሪክ እንግዲህ በራሷ መንገድ ተመስርታለች። በመንፈስ ቅዱስ እንቅስቃሴ እስከዚህ ጊዜ ድረስ ይዘን መተናል። አሁን እችን ቤተክርስቲያናችንን ጀመራትን እስከዚህ ያደረሰችውን ይዘዋት እንዲሄዱ እንፈልጋለን እና ወጣቶቻችን ይህንን ኃላፊነት ለመረከብ ራሳቸውን ያዘጋጁ ቢሰጡ እና ዋጋ የተከፈለበትን ነገር እነሱም ዋጋ ጨምረውበት ጌታ እስኪመጣ ድረስ ቢያራምዷት ደስ ይላል። እሺ ተባረኩ። ጥሩ ሀሳቦች እየተነሱ ነው። እንግዲህ ለእኛም ትምህርት የሚሆኑ ናቸውና እንግዲህ ተመልካቾቻችን ያው ብዙ የተማርን እንደሆነ ተስፋ እናደርጋለን። እንግዲህ እንቀጥላለን። ከመከባበርና ከመቀባበል አንጻር አሁን በሰኔ 1 የመሰረተ ክርስቶስ ቀን በሚል ርዕስ እየተደረገ ያለው ፕሮግራም ከዚህ አንጻር ቤተክርስቲያን ምን ማድረግ አለባት? ከዚህ አንጻር ከመከባበርም ከመቀባበልም አንጻር ምን መደረግ አለበት ብላችሁ ታስባላችሁ? ያው እንግዲህ አንዱ ሊደረግ የሚገባው ነገር ወጣቱ የቀድሞው ሽማግሌ በህብረት ሆነው እግዚአብሔር ያደረገው ነገር ነው የሚበሰረው። እዛ ላይ ኢንዲቪዥዋል ሳይሆን እግዚአብሔር ያደረገው ነገር ነው። በቀድሞ መሪዎችም እግዚአብሔር ነው የሰራው፣ አሁንም የሚሰራው እግዚአብሔር ነው የሚለውን ነገር ወጣቶቹ እንዲገነዘቡ ይሄንን እንደ ባህል አድርገው እየተለማመዱት ቢሄዱ ደስ ይለናል። ራሱ አንዱ ተልእኮ ነው። በቃ የቤተክርስቲያን ተልእኮ ወንጌል ነው። ወንጌልም በዚህ መንገድም ማዳረስ እንደሚቻል በዛ ውስጥ ማየት እንችላለን እና የመሰረተ ክርስቶስ ትልቁ ሞቷም እሱ ነው፣ የምታደርገውም እሱ ነው፣ ወንጌል ነው። ስለዚህ ወንጌል ደግሞ ባለፉት ብቻ አላበቃም፣ በእኛ ቀጥሏል፣ በሚቀጥሉት ይቀጥላል፣ እንደገና ይቀጥላል እና ይሄንን እያስተላለፍን እንሄድበት ሊሆን ይገባል። እንግዲህ መጨረሻው ጥያቄ ላይ ደርሰናል እና በመላው የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ላይ ይሄ ፕሮግራም ይደረጋል ሰኔ 8 ላይ ነው። ለአጥቢያዎች የሚያስተላልፉት መልእክት ካለ? እንግዲህ መጀመሪያ እንኳን አደረሳችሁ ነው። ምክንያቱም ከኮቪድ ከተማርነው አንዱ ነገር አንድ ቀንም ብርቅ እንደሆነ በጣም አንድ አመት ደግሞ የበለጠ በጣም ብዙ ነገር እንደሆነ ያወቅን መተናል። ድሮ መኖር ማለት ኑሮ ዝም ብሎ መኖር ማለት ይመስለን ነበር። ለካ አንድ ቀንም በእግዚአብሔር ምሕረት የሚገኝ እንደሆነ አይተናል። ስለዚህ እንኳን አደረሳችሁ ነው ያለው ነገር። ሁለተኛ እንግዲህ በቤተ ክርስቲያናችሁ ባላችሁበት አጥቢያ የደከሙ ያገለገሉ ሰዎችን ማሰባችሁን ከዚህ በፊት ታደርጉ እንደነበረ አሁንም በሚገባ እንድትቀጥሉ። በእርግጥ ልክ ነው፣ ዋጋ የሚሰጥ ጌታ ነው። ሰዎች እኛ ዋጋ መክፈል አንችልም። የእኛ ዋጋ ጥቂት ነው። እሱ ዋጋዬ ከኔ ጋር አለ ብሎ ያለ ጌታ አለ እና ነገር ግን እንዳንረሳ እንዳንዘነጋስ ሰዎችን በተለይ ታናናሾችን እንዳንረሳ ማሰብ በጣም ጥሩ ነገር ነው። በቤተክርስቲያን ውስጥ ትልልቅ የሆኑትን ብቻ ሳይሆን የሚታዩትን ብቻ ሳይሆን በስውር ያሉትን በጸሎት የሚያገለግሉ አሉ፣ በጽናት የሚያገለግሉ አሉ እና እንደነዚህ ያሉትን ሰዎች እንድናስብ ነው መጽሐፍ ቅዱስ ሁሉ ጊዜ ለተተዉት ሰዎች ነው እና ዋጋ ያለውና ልክ ነው። ሙሉ ዋጋቸውን ደግሞ እሱ እንደሚከፍላቸው እናምናለን እና አሁን ወደ አዲስ ዓመት እየመጣን ነው። እግዚአብሔር በአዲሱ ደግሞ የዚህ የበጀት ዓመት እግዚአብሔር ለአጥቢያችሁ ቸርነትን ያርጋላችሁ፣ በነፍሳት ይባርካችሁ። እንግዲህ የሚያስፈልጋችሁ ነገር በጎውን ነገር እንዲያደርግላችሁ እመኛለሁ። እንኳን አደረሳችሁ እላለሁ። ለመሰረተ ክርስቶስ ቀን እንኳን አደረሳችሁ እላለሁ አጥቢያችን። ይህንን ፕሮግራም ስናካሄድ ሁሉም ሰው እንዲሳተፍ መሪዎች፣ አገልጋዮች እያንዳንዱን ሰው ማነሳሳት ማቀራረብ አለባቸው እና በዕለቱም በሚኖሩት ፕሮግራሞች እንግዲህ እውነት ነው እግዚአብሔር ነው ከብሮ የሚታየውና ስለዚህ የእግዚአብሔርን ክብር ቀድሞ ያደረገውን ነገር የአሁኑ ትውልድ ደግሞ እንዲመለከት እንዲያደርጉ ሁሉንም አሰባስበው ጌታን የሚያመሰግኑበት ቀን ቢሆን ደስ ይለኛል።
እንግዲህ እናንተም ደግሞ አክብራችሁ ስለተገኛችሁልን በጣም ነው የምናመሰግነው። ስለ ሀሳባችሁን ስላጋራችሁ እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር ያክብርልን እንላለን። እንግዲህ ተመልካቾቻችን እኛም እንኳን አደረሳችሁ ማለት እንፈልጋለን። ለዛሬ ያዝንላችሁ ጥያቄዎች ይህንን ይመስል ነበረ። ብዙ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን። መልካም የአንድነት ጊዜ እያልን ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብራችሁ ቆይታ አድርጋለሁ። በሌሎች ጥያቄዎች ደግሞ እንመጣለን። መልካም ጊዜ